እግዚአብሔር በሚቀጥለው ጊዜ ለመጸለይ ባልጋ አጠገብ ተንበርክከ አይኖችን ቢከፍትልህ ዳግመኛ አንድ የተለመደ ጸሎት ነው ብለህ አጣራው። በክፍል ውስጥ ስትጸልይ መላእክት እየተንቀሳቀሱ ነው። የመንፈስ ዓለም የእሁድ አገልግሎትን አይጠብቅም። በድብቅ ለሚጮው ሰው ድምፅ ምላሽ ይሰጣል። በዚህ ቪዲዮ ብቻህን ስትጸልይ በመንፈስ ዓለም ምን እንደሚፈጠር እናያለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ከእግዚአብሔር ጋር ያላችሁ በጣም ኃይለኛ ጊዜያት በካሜራ ፈጽሞ አይታዩም። ጸጥ ባለ ክፍል ውስጥ አንተና እግዚአብሔር ብቻ ስትሆኑ፣ በርህን ዘግተ ለመጸለይ ባልጋ አጠገብ ስትንበረከክ ብቻህን ያለ ይመስላል። እንደ ኢየሱስ ገለጻ በምድር ላይ ለመጸለይ ከሚያስችሉ እጅግ ኃይለኛ ቦታዎች አንዱ ነው። በማቴዎስ ምዕራፍ 6 ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያንም ዘግተ በስውር ላለው አባት ጸልይ ብሏል። ይህ ማለት ሚስጥራዊው ቦታ ባዶ አይደለም። በመንፈሳዊው ዓለም ብቻህን ስትጸልይ ሶስት ዋና ዋና ነገሮች ይከሰታሉ። የመጀመሪያው የሚሆነው ነገር ሰማይ መዝግቦ መያዙ ነው። ይህ ቦታ በሌላ ሰው በምንም አይነት ግምት ውስጥ ሳትገባ ከእግዚአብሔር ጋር ብቻህን የምትነጋገርበት ስፍራ ነው። ብዙ ጊዜ ከሌሎች ጋር ስትጸልይ በንቃተ ህሊና ስለምትሆን ልብህን ለእግዚአብሔር በግልጽ ለመክፈት ትቸገራል። ይህ በመንፈስ ዓለም ውስጥ የእግዚአብሔር ኃይል ባንተ ውስጥ ባለው ፍሰት ላይ ተጽዕኖ ሊያሳድር ይችላል። ምክንያቱም አእምሮ እየተንከራተተ ነው። ነገር ግን ብቻህን ሆነ ወደ እግዚአብሔር ስትጮህ በእርሱ ፊት ምንም ገደብ የለሽ ትሆናለህ። ስለ ሌሎች ሳትጨነቅ ራስን መሆን ትችላለህ። ይህ በጣም ኃይለኛ ነው፣ ምክንያቱም በልብ ውስጥ ያለውን ሁሉ መልቀቅ ትችላለህ። መዝሙር 56 ቁጥር 8 እንዲህ ይላል፣ አምላክ ሆይ ሕይወቴን ነገርሁ፣ እንባዬን እንደ ትእዛዝ በፊትህ አኖር። በግልህ በጥልቅ በምትጸልይበት ጊዜ እግዚአብሔር እንባህን ብቻ አያይም፣ ይመዘግበዋል። ራእይ ምዕራፍ 8 ከቁጥር 3 እስከ 4 የወርቅ ማዕጠንት የያዘ መልአክ ያሳያል እና ከቅዱሳን ሁሉ ጸሎት ጋር የሚያቀርበው ብዙ ዕጣን ተሰጠው። የዕጣኑ ጢስ ከቅዱሳን ጸሎት ጋር በእግዚአብሔር ፊት ወጣ። ይህ ማለት የግል ጸሎትህ በዙፋኑ ፊት የሚወጣ መንፈሳዊ ዕጣን ይሆናል ማለት ነው። እዚያ ጋር ለጸሎት የተጠቀሰው የግሪክ ቃል ፕሮሱቻይ ሲሆን ስለ ልመናና አምልኮ ይናገራል። ጌታ ሆይ እርዳኝ ብለህ በሹክሹክታ በጮህ ቁጥር ያ ቃል ጣሪያውን አልፎ ወደ መንፈሳዊ ዓለም ይወጣል። ምንም ነገር ባይሰማህም እንኳ ሰማይ የሆነ ነገር ያሸታል። በክፍልህ ውስጥ በግል ስትጸልይ የሚሆነው ሁለተኛው ነገር መላእክት መንቀሳቀሳቸው ነው። በዳንኤል ምዕራፍ 10 ላይ ዳንኤል ብቻውን በጾም እየጸለየ ነበር። ለ21 ቀናት ምንም አላየም ነበር። ነገር ግን አንድ መልአክ ተገለጠና በዳንኤል ምዕራፍ 10 ቁጥር 12 ላይ ልብህን ለማስተዋልና በእግዚአብሔር ፊት ራስን ለመገሰጽ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ እኔም ለቃልህ መጥቻለሁ። ዳንኤል መጸለይ እንደጀመረ በመንፈሳዊ ዓለም ውስጥ የሰንሰለት ምላሽ ተጀመረ። ክፍሉ የአዛዥ ማዕከል ሆነ። ነገር ግን መልአኩ ጦርነት እንዳለ ገለጸ። የፋርስ መንግስት አለቃ ሚካኤል ሊረዳው እስኪመጣ ድረስ ለ21 ቀናት ተቋቁሞታል። ዳንኤል በክፍሉ ውስጥ ደክሞና ተርቦ እያለ በማይታየው ዓለም ውስጥ በጸሎቱ ዙሪያ ከፍተኛ ጦርነት እየተካሄደ ነው። ስለ ጥሞና ጊዜ ያለህን እይታ የሚቀይር ቀላል እውነት ይኸውልህ። በድብቅ ስትናገር በክፍሉ ውስጥ ምንም ነገር የማይንቀሳቀስ ቢመስልም እንኳ አንድ ነገር ሁል ጊዜ በመንፈስ ዓለም ውስጥ እየተንቀሳቀሰ ነው። ሶስተኛው የሚሆነው ነገር ያ ስፍራ መሰዊያ መሆኑ ነው። በዚያ ስፍራ እግዚአብሔርን ያለማቋረጥ ስትገናኝ ልብህና ክፍልህ መሰዊያ ሊሆኑ ይችላሉ። በዘፍጥረት ምዕራፍ 28 ላይ ያዕቆብ ተኝቶ በምድር ላይ የተቀመጠ መሰላል አየ። ጫፉም ወደ ሰማይ የሚደርስ ሲሆን መላእክትም ወደ ላይና ወደ ታች የሚወርዱበት መሰላል አየ። ከእንቅልፉ ሲነቃ በዘፍጥረት ምዕራፍ 28 ቁጥር 17 ላይ ይህ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህ የሰማይ ደጅ ነው ይላል። ክፍልህ ያበር ሊሆን ይችላል። እግዚአብሔርን እዚያ በተገናኘ ቁጥር በአንድ መልኩ መሰዊያ ትሰራለህ። ይህ ቦታ የእግዚአብሔር ነው እያልክ ነው።
ከጊዜ በኋላ ያ ቦታ መንፈሳዊ ታሪክ ያዳብራል። በያዕቆብ ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። ልክ አንድ ኢሜልን እንደ መላክ አስብ። ሴንድ ስትለው መሰልቸት ሊሰማ ይችላል፣ ነገር ግን መልእክቱ አሁንም እየተጓዘ ነው። በተመሳሳይ መንገድ በመንፈስ በጽድቅ የሚቀርብ እያንዳንዱ ጸሎት የተላከ ቃል ነው። ወደ አንድ ቦታ ይሄዳል፣ በአንድ አካል ፊት ይታያል፣ የሆነ ነገር ያስነሳል። ሲኦል በአደባባይ መድረክ ላይ ከሚገኘው አማኝ ይልቅ በድብቅ ተንበርክኮ የሚኖረውን አማኝ የበለጠ ይፈራል። ስለዚህ መጸለይ ስትፈልግ ያልተለመደ ትኩረትን የሚከፋፍል ድንገተኛ ድካም፣ የዘፈቀደ ሐሳቦች ወይም እንግዳ የሆነ ፍርሃት ሲሰማ ብዙውን ጊዜ መንፈሳዊው ዓለም ጸሎትህ ምን ሊያደርግ እንደሆነ ስለሚያውቅ ነው። ታገል። የሚለወጡት በዙሪያ ያሉ ነገሮች ብቻ አይደሉም፣ በውስጥ ያሉ ነገሮችም ጭምር ይለወጣሉ። በተለይም በመንፈስ ስትጸልዩ በእውነቱ በውስጣችሁ የሆነ ነገር እየገነባችሁ ነው። በክፍላችሁ ውስጥ በምትጸልዩበት ጊዜ በውስጡ ሰውነታችሁ እየተገነባችሁ ነው። መንፈሳችሁ እየጠነከረ ይሄዳል። ማስተዋል እየተሳለ ይሄዳል። ልብ ለእግዚአብሔር ይለሰልሳል። ኃጢአት ለመስራት ይከብዳል። በአንድ ቀን ውስጥ ላታስተውለው ትችላለህ፣ ነገር ግን በጊዜ ቆይታ ግልጥ እየሆነልህ ይመጣል። የጸሎት ክፍል ለመንፈስህ እንደ ጂም ይሆናል። ለዚህም ነው ጳውሎስ በኤፌሶን ምዕራፍ 3 ቁጥር 16 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ሊል የቻለው። እንዲህ አይነቱ ጥንካሬ ብዙውን ጊዜ በተደበቀ ጸሎት ውስጥ ይከሰታል። አንዳንድ ጊዜ በሚስጥር ጸሎት ከእግዚአብሔር ጋር እንደ አባት እየተገናኙ ነው። ሌላ ጊዜ ሙሉ በሙሉ ሳታውቅ በሰማይ ፍርድ ቤት ውስጥ ትቆማለህ። ዕብራውያን ምዕራፍ 4 ቁጥር 16 እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ዙፋኖች ሕጋዊ ቦታዎች ናቸው። ኃጢአታችሁን በግል ስትናዘዙ በክርስቶስ ቀድሞ ላጸደቃችሁ ዳኛ ይግባኝ እያላችሁ ነው ማለት ነው። በመንፈስ የሚቀርቡባችሁ ክሶች በዚያ ዙፋን ላይ ይመለሳሉ። ሌላ ጊዜ ደግሞ በጦርነት ክፍል ውስጥ ትሆናላችሁ። ኤፌሶን ምዕራፍ 6 ቁጥር 12 እና 18 ስለ መንፈሳዊ ተጋድሎ እንጂ ስለ ሥጋና ደም ውጊያ አይደለም። ለአንድ ሰው እንዲማልዱ፣ ጭቆናን እንዲያስሩ፣ የትውልዶችን እስራት እንዲፈቱ ሲመሩ ቀላል ክፍሎ በማይታየው ዓለም ውስጥ የወታደራዊ ስትራቴጂ ማዕከል ይሆናል። ይሄ መልእክት በእውነት መንፈስዎን የሚነካዎት ከሆነ መንፈስ ቅዱስ ሆይ ሁል ጊዜ ከኔ ጋር ስላለህ አመሰግንሃለሁ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።